አንድ ጠፋች እንዴት እነዚህ ደግሞ የታመመች እስካሁን አልነቃች። ታችን የለም ጉዳይ በጣም አስጨንቆናት ማን እንዳገታት ማን እንዳፈናት ማን የት እንደወሰዳት አናውቅም። ከትናንትና ማታ ጀምሮ ብንደውልላት ቤቷ ብንሄድ ምንም ያገኘነው ኢንፎርሜሽን የለም። አንድ ሳምንት ደስተኛ ሲሆን በቃ እሱ ነገር አይከተልም ይቆማል። አንተ ዲክቴርሳ ምን ላድርግሽ? እሺ ሻስር እኔ ምን ልሁን? እውነተኛ አፍቃሪ ከሆንክ ማለት ነው። ፍቅር ማለት ይሄ ነው። በቃ ፍቅር ማለት ስቃይ ነው። ኤሪክ በእናትህ አልቅሰኛም እንትን አትበለን። ኧረ እኔ ደግሞ ሲጀመር ለአብድ ነው አልቻልኩም። ኤሪክ ተረጋጋ። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን እባክሽ አትሂጂብኝ እባክሽ አትሂጂብኝ። ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ። ለአኒ መንገድ ለብሽ እንዴ ወዲህ ማሲዶ ምን ሰራው ነው? ተረጋጋና ያለውን ነገር እናውራበት። ኤሪክ በእናትህ አታስጨንቀን። ከተፈጠረው ችግር በላይ ሌላ ችግር አቱን አንተ እንዴ ለምንድን ነው እንደዚህ ሲሆን ምንድነው የሚፈጠረው ነገር? ሰማኝ በጨርሱ በጣም በቸኮልክ ሰዓት ስሜታዊ በሆንክ ሰዓት ውሳኔ መወሰን የለብንም። ያ ውሳኔ ያጸጸተ ውሳኔ ነው። ተረጋጋ። ቁጭ ብዬ መለሳለሁ። ሄለን እንፈልግ ቢያንስ እሺ በል ቆይ ቁጭ በል። ሄለን ያለችንበትን ቦታ ማወቅ አንችልም። እሱን ልፈልግ ሆንሻኔ ምን ላድርግ? ሄለን የለችም። ማዘር ደግሞ ታማለች። ለአይምሯ ጤነኛ ምን ልሆን? እኔ የምር በጣም መሮኛል ዛሬ። እኔ እኮ ነገሩ አይከብድም እያልኩ አይደለም እኮ፣ ግን አይምሮ ጤነኛ የሆነ ሰው የሚሄድበትን ቦታ ያውቀዋል። እሷ የምትሄድበትን ቦታ ታውቃለች። ተረዳህ እኮ? እሷ ለእኛ የሆነ መንገድ ፍንጭ ካልሰጠችን እሷን ማግኘት አንችልም። ተረዳህ? በፖሊስ ምናምን ማግኘት እንችላሉ እኮ። በፖሊስም ለማግኘት ተረጋግተን ነው ማሰብ ያለብን። እንደዚህ በችኮላ መሆን የለበትም። ገባህ? እሺ ምን ላድርግ? የምር በጣም ነው ያስጠላኝ። የተረከመብኝ ሄለን የለችም። እናቴ ታማለች። እስካሁን አልነቃች እኮ። ደወልኩት ለአሚር ደህና ነች ምናምን ይልኛል፣ ግን ውሸት ነው ክዝብ። ደህና አይደለችም። ለእኔ የእውነቱ ላይ የነገረ አይደለም እኮ። ቆይሻውን ተረጋጋ። ወደዛ ደግሞ ትኬት ቆርጬ መሄድ አልችልም። ምን ላድርግሽ? እውነት ነው ያለህበት ሁኔታ ከባድ። እኔ አሁን የሆነ ነገሮችን ሳስባቸው ከአይኑሬ በላይ የሆነ እየተበታተነብኝ፣ የምሬ ነው የምነግርህ። እዚህ ጋ የመጣህበት ዓላማ አለ፣ እዛ የእናትህ ነገር እየተበላሸ ነው። ከዛ በኋላ ደግሞ አሁን ሄለን ያለችበትን ቦታ እናቀን። ይሄ ነገር ቀላል ሆኖ አይደለም፣ ከባድ ነው። ገባ? ማንም ሰው ቢሆን ለዚህ ነገር መፍትሄ ማግኘት ለዛ ሰው ሊቀል አይችልም። ነገር ግን ይሄንን ነገር ባኔ ቦታ ሆነ አንተ እናትህ ታማለች። የምታፈቅራት ሴት ባንድ ጠፋች። የት እንደሄደች አታውቅም። እናትህ ደግሞ በጣም የታመመች እስካሁን አልነቃች። ከዛ ሰው ሲጠይቅ ያጎተ ልጅ ሲጠይቅ ደህና ነች ምናምን ይላል፣ ያወሻታል። አንተ የሆነ ነገር አለ፣ ግን የነገረውን አይደለም። መሄድም አችልም። ምን ልሁን? በጣም ነው የመረረኝ። ይሄ ነገር ቀላል አይደለም እኮ። ሰማኝ አሁን ማለት ነው የእናትህን ነገር ያው አንተ እንደዚህ ስለሆንክ እኮ የምትፈጥረው ነገር የለም። ትኬት አሁን ቆርጠ መሄድ አትችልም። ተረዳኝ? ምንድነው የምናደርገው? ቢያንስ በቃ አይ ነው ሲጨንቅ ነው እኛን የጠራህን። ተረዳኝ? እኔና ኤንዲ ደግሞ ውድ ቤተሰቦች እውነት ለመናገር የተፈጠረው ነገር የለም ጉዳይ በጣም አሳሳቢ ነው። ከትላንትና ጀምሮ ቤቷ ሄደን ብናንኳኳ የሚከፍት ሰው የለም። እስቲ በየቀኑ ስልኳን ትላንትም ዛሬም ስንደውልላት ስልኳን አታነሳም፣ አይሰራም። ጭራሽ ሲጀመር አታነሳም ሳይሆን አይሰራም። እና የሄለን ጉዳይ በጣም አስጨንቆናት ማን እንዳገታት ማን እንዳፈናት ማን የት እንደወሰዳት አናውቅም። ከትላንትና ማታ ጀምሮ ብንደውልላት ቤቷ ብንሄድ ምንም ያገኘነው ኢንፎርሜሽን የለም። በጣም ጨንቆናል። ለፖሊስ ልናመለክት አሁን ለመሄድ ወስነናል እኔና ኤንዲ።
ተናደው ጀመር ያነስል ላይ አይደለም ለምን እንደዚህ ያለ ራሱ ያገባ ሄሎ ማለት ቤት ገብታችሁ መክፈቻ ከሌላችሁ አይታችኋታል። ሰው የሰው ልጅ እኮ ታምም ሊሆን ይችላል። ብቻ ከባድ ነው እውነት። አንዱን ስለው አንዱ በቃ መከራ አለቀኛ ላይ ያለንን በጣም ነው ያሳሰነኝ። ያንተ ነገር በጣም አሳሳቢ ነው። ግን ደግሞ ማለት ነው አሁን ከመሞት መሰንበት የሚባል ነገር አለ። ገባህ? አሁን ሄለን የምችበትን ሁኔታ ግዴታ ማወቅ አለበት። ምን መሰለህ እኮ ለእንደዛ ነው ልሄድ ነው ያልኩህ። የእሷን እንፈልጋት ወይ አብረን እንሄድ እንፈልግ። እዚህ ቁጭ ብለን ምን እንሰራለን? አሁን የሆነ ሰው ትልቅ ሰው ፈልጋ አታገኘው። ያ ሰው ፍንጭ ሊሰጥ ይገባል። እኔ እንደ እውነታው ስነግራችሁ ቤተሰቦች ማለት ሄለን ያለችበት ሁኔታ በጣም ነው የሚያሰገው። ማለት እዚህ አዲስ አበባ ላይ ምናምን ከማንም ሰው ጋር ትተዋወቀም ብቻዋን ነው የምትኖረው። እኔ በጣም የእሷ ነገር ያስገርመኝ ነበረ። ማለት ከሁሉም ሰው እኩል ብቻዋን ታግላ ወደፊት እየመጣች ብቻዋን ታግላ እየሰራች ምናምን እና እኔ እውነቱን ስነግርህ ከዚህ ቀደም እንደዚህ አልጠብቅም ነበረ። አሁን ከአንተ ጋር ያላት ነገር ምናምን ማለት አንተን ለመሸጥ ፈልጋ ነው። ኤሪክ ህይወቷ ላይ መጥቶ ችግር እየፈጠረባት አንተን ለመሸጥ ነው የፈለገችው። እንዳለን ለአንተ የምታሳይክ ነገር አለ፣ ለአንተ የምታቀርብክ ነገር፣ ለአንተ የምታሳይ አክብሮት ብዙ ነገር እያደረገችልን ነው ለአንተ ማለት ነው። እና አሁን ላይ እሱን ለመሸሽ እንደዛ አታደርግም። ካልፈለገች አልፈልግም ነው እንጂ የምትለው እንደዚህ የምታደርግ ልጅ አይደለችም። እንግዲህ ከአንዴም ሁለት የደበደቡት ኤሪክን እነሱ እንደዛ አድርገዋት ሊሆን ይችላል። ኤሪክ የውጭ ሀገር ዜጋ ስለሆነ ኤሪክ እንደሚወዳት ስለሚያውቁ ብር አለው ብለው አግተዋት ሊሆን ይችላል። እሷ አንተን ለመሸጥ ፈልጋ ካልሆነ የሆነ ከባድ ችግር ውስጥ ገብታለች ማለት ነው። ገባ? የሆነ ሰው እሷ ላይ እገታ ይሁን የሆነ ማፈን ይሁን የሆነ ከባድ ችግር ፈጥሮባታል ማለት ነው። እና እንደዚህ ስልኳን ዘግታ አታውቅም፣ እንደዚህ ሆነ አታውቅም፣ እንደዚህ ያስጨንቃና አታውቅም። ከተዋወቁ ወደ ፖሊስ ጣቢያ ነው እኔ ራሱ በጣም ይደብ እና በነገራችን ላይ ሄሉ እንደዛ አታረግም። እንግዲህ ኤሪክ እንደሚወዳት ስለሚያውቁ የውጭ ዜጋ ስለሆነ ይከፍላል ብለው ስለሚያስቡ አግተዋትም ሊሆን ይችላል። ታውቃላችሁ ብዙ ጊዜ ከሱ ጋር ስትታይ ብዙ ጊዜ እንትን ስትል እንደዛ አስበው አግተዋት ሊሆን ይችላል። አሁን እኮ ህግ የለም። ተረጋጋ በእናትህ። ቢያንስ አንተ ተረጋግተህ ለማረጋጋት መሞከር እኮ አሁን መረጋጋት እኮ ግዴታ እኮ ነው። ግን አሁን ሄለንን ማለት ወደድን የሰዎች ፍቅርን ማበላሸት ነው የሚፈልግ። ገባህ? ያ ነገር ነው አንተ ህይወት ላይ እየሆነ ያለው። ይሄ ነገር ደግሞ መጨረሻው የሚያምር ነገር ነው። እመነኝ፣ መጨረሻው በእርግጠኝነት በስኬት በድል አንተ በምትፈልገው መንገድ ነው የሚያበቃው። ግን አሁን እንደዚህ የተሰቃየ ነው መፍትሄ አተካል። እኔም ጆሲም ለዚህ ነገር መፍትሄ ማግኘት አንችልም። እመነኝ፣ አንተ ብቻ አይደለም ውስጥ ቢሆን የተከተለ ነገር በቃ ስሜቱ እንዴት ላስረዳህ እናት አልቻልኩም። በቃ ልቤ ራሱ ያመመኝ ነው። አሁን የባሰ ታሞ ማለት ነው። እሱም ደግሞ ሌላ ችግር ውስጥ እንዳንገባ ስማኝ፣ ራስን ሴቭ አድርግ መጀመሪያ። ገብቷል? ከዛም በኋላ ነው ሄለንንም ለፖሊስ ደህና መልክተን እሷን ማግኘት የምንችለው። የእናትን ደህና መሆንም ማወቅ የምንችለው አንተ ደህና ስትሆን ነው። ገባክ? አሁን ተነስተህ መሄድ አችልም። ማህሉ ሙር አምቶ كثير مر يا رجال كرهت حياتي على الموضوع. انا ما بطلعش بايدي والدتي مرضانه اذا ضايعه ما بعرف وينها، ما بترد تليفونها، ميت بيتها وين هي ما بعرف. طب شو سابي انا ልክ ነህ። ይሄ ነገር ቀላል ነገር አይደለም። በጣም ፈራኝ በጣም ደህና ነች ይልኛል፣ ከዛ አልነካች ይልኛል። እሱ የሚያወራኝ ነገር ትክክል አይደለም፣ የሚያሳመን ነገር አይደለም ነው የሚያወራው። ያኔ ሲጀምር እንደዚህ አይደለም። ቆይ ተረጋጋ፣ ስማ፣ ቆይ ተረጋጋ ኤሪክ፣ ስማኝ፣ ይኸውልህ ተረጋጋ። እዚህ ጋር ምን ልስራ? ይኸውልህ ይሄ ነገር አሁን አንተ ሲጀመር ብቻ መሆን የለብህም። አብረን ነው የምንሆነው። ሰይጣን የሚጫወትብህ ብቻህን ስትሆን ነው። መጥፎ ነገር እንድታደርግ የሚያሳስብህ ብቻህን ስትሆን ነው። ይኸውልህ
የሰይጣን ባህሪ ምንድነው መሰለ? ትንሽ ነገር አለቻ እሱን ነገር ትልቅ ችግር ያደርጋል፣ ጥምዝምዝ ያደርጋል። ከዛ በኋላ መፍትሄ የሌለው ነገር ያደርጋል። ትንሽ ችግር ቢሆን ራሱ አሁን አንተ ያለህበት ችግር ግን በጣም ከባድ ችግር ነው። ገባ? ትልቅ ችግር ነው። ይሄ ችግር የሚፈታው በጣም ተረጋግቶ በማሰብ መፍትሄ በመፈለግ ሰዎችን በማማከር ከኛ የተሻሉ ትልልቅ ሰዎችን በማማከር ተረዳን። ለእንደዛ መፍትሄ ያለው ነገር ስለዚህ እኔ እዚህ ኩች ከብል ማለት ነው። ይሄ ትልቅ ሰው ልፈልግና ለአማክር እዚህ ጋር ምን እሰራለሁ? ሲጀመረውኛ ተረጋግተን እዚህ ምን እሰራለሁ? ንገረኝ። ስማ ለፖሊስ ይለን እናመለክታለን። አንደኛ የሄለን ጉዳይ፣ ከዛ የኤሚር ደግሞ ስልክ ደጋግመን በመደወል እናት ያለችበትን ሁኔታ እናውቃለን። አሁን እኔ ተረጋጋና ፖሊስ ጣቢያ ቅድሚያ እንሂድና እናመልክት። እኔ ተረጋጋሽ። ተረጋጋ። ስማኝ ሄለንን የቅርብ ጓደኛ ወይም ደግሞ ለሄለን የሚቀርብ ሰው ካለ እንደዚህ አይነት ሰው ብንፈልግ ቀድመን ያለችበት ሁኔታ ብናሳ አሳውቅ እንደዚህ ያን ብናደርግ ይሻላል። ያን መኪና በውስጥ በኩል ነው። እሺ እንዴት ነው? ከባድ ነው እውነት፣ የምር በጣም ይከብዳል። እንግዲህ የሚያውቅ ሰው ነው ያገታት እርግጠኛ ነኝ። አሁን እኮ ከባድ ነው ኢትዮጵያ ውስጥ ወጥቶ እንትን ማለት ቀረ። ብቻ ከባድ ነው።